ጣናሰሊን ተመልካቾች የፋና ሚዲያ ኮርፖሬሽን ነው ፕሮግራሙ የወሉነት ነው የወሉነት በኢትዮጵያውያን የጋራ ጉዳይ ላይ ትኩረት የሚያደርግ የኢትዮጵያን የትላንት የዛሬና የነገ ጉዳዮችን የምናነሳበት ፕሮግራም ነው በዚህ ፕሮግራም ላይ ከታሪክና ከትርክት ጋር የተገናኙ ሐሳቦችን እናነሳለን የተሳሳቱ ትርክቶችን ለማረም እንደዚሁም ለአብሮነታችን የሚበጁ ታሪኮችን ለመገንባት እንሞክራለን በዚህ ፕሮግራም ላይ ከኢትዮጵያና ከኢትዮጵያዊነት ጋር የተገናኘ ሐሳብ ያላቸው እንግዶችን ሁሉ ጋብዘን ውይይት እናደርጋለን ይህንን ውይይት እናንተም እንድትከታተሉ በአክብሮት እንጋብዛለን እስጢፋኖስ አበራ ነኝ ከመሸጋገሪያ በኋላ የወሉነት ከዛሬው እንግዳው ጋር ይመለሳል በፋና ሚዲያ ኮርፖሬሽን ላይ የወሉነት ፕሮግራምን እየተከታተላችሁ ትገኛላችሁ የወሉነት የኢትዮጵያን የጋራ ጉዳይን የምናነሳበት ፕሮግራም ነው ዛሬም ከታሪክ ከትርክትና ተያያዥ ጉዳዮች ጋር የተገናኙ ሐሳቦችን እናነሳለን የዛሬው እንግዳችን ደግሞ ለብዙዎቻችሁ እንግዳ አይደሉም ወጣት ፖለቲከኛ ናቸው በመጻፍት ስራዎቻቸው በቀደሙ የመጻፍ ስራዎቻቸውም ታውቋቸዋላችሁ አሁን ደግሞ በብልጽግና ፓርቲ የዓለም አቀፍ ግንኙነት ኃላፊ ናቸው ክቡራትና ክቡራን የዛሬው እንግዳችን አቶ ነብዩ ሱል ሚካኤል ናቸው ከሳቸው ጋር የምናደርገውን ቆይታ እንድትከታተሉ እናንተንም በአክብሮት በድጋሚ እንጋብዛለን አቶ ነብዩ እንኳን ወደ ፋና ሚዲያ የወሉነት በሰላም መጡ እሺ እኔም ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ እንግዲህ በየወሉነት ፕሮግራም ላይ ብዙ ጊዜ ከሀገር ከታሪክ ከትርክት ጋር የተገናኙ ጉዳዮችን ነው የምናነሳውና እርሶ ደግሞ በብልጽግና ፓርቲም የዓለም አቀፍ ግንኙነት ኃላፊ ኖት ከዚህ በፊትም ከታሪክና ተያያዥ ጉዳዮች ጋር የተገናኙ መጽሐፎችን ለህትመት አብቅተዋልና እስኪ ሀገር ምንድነው ለአቶ ነብዩ ኢትዮጵያዊነትስ እንዴት የሚገለጽ ማንነት ነው ኢትዮጵያዊነትስ እንዴት ተገነባ አውቃለሁ ሰፊ ጉዳይ ነው ነገር ግን እንደው አጠር አድርገን በማየት ብንጀምር አቶ ነብዩ መልካም እንግዲህ እንዳልከው ራስ ጉዳዩ ትንሽ ሰፋ ያለ ነው ግን ደግሞ በደንብ ሊተነተን የሚገባው ልንግባባበት የሚገባ ትልቅ ራስ ጉዳይ ነው እንግዲህ መጀመሪያ ሀገር ምንድነው እንዴት ነው የሚበየነው የሚለው ነገር ልክ እንደማንኛውም ግኝት ነው ሀገር የሰው ልጅ በረጅም ታሪኩ ሀገር የሚለው ነገር ያገኘው የሆነ ጊዜ ላይ ነው በተለይ በሳይንሱ ሀገር የሚለው ዘመናዊ ብያኔ የተገኘው በ1648 የዌስትፋሊያ ትሪቲ የሚባል ስምምነት የሚባል ለ30 አመት የቆየ ጦርነት አውሮፓ ውስጥ ከተካሄደ በኋላ ሰላም ለማውረድ በተደረገ ጥረት ሉዓላዊነት የሚባል ጽንሰ ሐሳብ የተፈጠረበት ጊዜ ነው እንግዲህ ከዛ በፊትስ ሉዓላዊነት የሚለው ጽንሰ ሐሳብ አልነበረም ወይ ከተባለ ባንድም በሌላም መልኩ ሉዓላዊነት የሚለው እሳቤም ተግባርም መኖሩ አይቀርም ነገር ግን አሁን በዘመናዊ እሳቤ ሀገር የሚለው ብያኔ ለማምጣት ያ እንደ መነሻ ተደርጎ ይወሰዳል በዌስትፋሊያ ስምምነት በዋነኝነት ሉዓላዊነት የሚለው ኮንሴፕት ጎልቶ የወጣበት ድንበር የሚባለው ነገር መከባበር በውስጥ ጉዳይ ጣልቃ ያለ መገባባት የሚባሉ አሁን ዘመናዊ የሆኑ የሀገረ መንግስት እሳቤዎች የተጠነሰሱበት ጊዜ ነው ስለዚህ ዛሬ 400 አመት ነው አሁን ዘመናዊ ሀገረ መንግስት የምንለው ጉዳይ በደንብ መልክ እየያዘ የመጣው ማለት ነው እንግዲህ ወደ ኢትዮጵያዊነት ወደ ኢትዮጵያ ሀገረ መንግስት ስንመጣ ኢትዮጵያ በአፈጣጠሯ በጣም ለየት ያለች ሀገር ነች እንግዲህ ሀገራት እንዴት ተፈጠሩ ብለን ስናይ የተለያዩ መንገዶች አሉ አብዛኛው በጦርነት የተፈጠሩ ሀገራት ይበዛሉ ጥቂቶች ደግሞ በስምምነት የተፈጠሩ ሀገራት አሉ ቁጥራቸው የማይናቅ ደግሞ ከቅኝ ግዛት ጋር ተያይዞ ቅኝ ገዢዎች በፈጠሩት እንቅስቃሴ ምክንያት የተፈጠሩ ሀገራት አሉ አውሮፓ ውስጥም ኤዥያ ውስጥም ሚድል ኢስት ውስጥም የተለያየ ዓለማችን ክፍል በቅኝ ግዛት ምክንያት የተፈጠሩ ሀገራት ቁጥራቸው አይናቅም የኢትዮጵያ ስናይ ሀገር በቀል የሆነ አፈጣጠር ነው ያላት እንግዲህ የሚጠቀሱት የሀገረ መንግስት አመጣጥ ምክንያቶች ሁሉንም ልታሟላ ትችላለች በስምምነትም ወደ አንድ መተናል እንዲሁም እዚህም እዛም የግጭት
አጀንዳዎችም አልጠፉም ይሄም ተፈጥሯዊ ነው የትም ዓለም ሊፈጠር የሚችል ነው በተለይ አንዳንድ ሀገራት ላይ ደግሞ ከኛ በላይ በከፋ ደረጃ ሁላ ወደ ግጭት ገብተው ዘን ሰላም ለማምጣት በሚደረግ ጥረት ደግሞ አዳዲስ ውሎች ይፈጠሩና ዘን ሀገር ሆኖ ለመቆም ምክንያት ይሆናቸዋል ማለት ነው ሶ የኢትዮጵያ ለየት ያለ የሀገረ መንግስት ግንባታ ያላት የራሷ አፈጣጠር ያላት በአፍሪካም በጣም የተለየ ስፍራ ያላት እንዲሁም በዓለምም እንደነ ሳሙኤል ሃንቲንግተን የሚባሉ ምሁራን ኢትዮጵያን ካታጎራይዝ ሲያደርጓት እንደሌሎቹ የሆነ ቅርጫት ውስጥ ለማስገባት ሁላ የተቸገሩበት ሁኔታ ነው ያለው ሶ የኢትዮጵያ አፈጣጠር ህላዌ ቀጣይነትም የራሱ የሆነ ባህሪ ያለው እንደ ህዝብም በተለያየ መንገድ ነው የምንገልጸው ኢቭን ከፈጣሪ ይሁንታ ጋም ተያይዞ የሚገለጽ የተለያዩ አገላለጾች ሁላ አሉና በዚህ መልኩ የኢትዮጵያ ሀገረ መንግስት አፈጣጠርም ህላዌም በጣም ለየት ያለ ሊጠና የሚገባው መሆኑን ማስገንዘብ ይቻላል እንግዲህ ኢትዮጵያዊነትስ ምንድነው የሚለው ያው ኢትዮጵያዊነት የጋራችን ማንነት ነው የጋራችን መገለጫ ነው እንግዲህ ወደ ውስጥ ስንገባ የተለያዩ ማንነቶች ይኖራሉ ግን እንደ የወል እውነታችን ደግሞ ማናችሁ ስንባል ኢትዮጵያውያን እንላለን ሶ ውስጣችን ብዝሃ ማንነት ብዝሃ ቋንቋ ብዝሃ እምነት አለን ግን ደግሞ በአንድ ቃል እንገለጽ ቢባል ሁላችንም የምንስማማበት ኢትዮጵያዊነት የሚለው መገለጫዎቹ ደግሞ በጣም ሰፋ ተደርጎ ሊታይ ይችላል ነገር ግን ዋና ዋናዎቹ ካየን ለምሳሌ ለነጻነቱ ቀናኢ የሆነ ህዝብ ለክብሩ ዋጋ የሚከፍል ህዝብ ስለ ሀገረ መንግስት ምንነት ብዙ ዕውቀት ያለው የራሱ የሆነ ባህል እየገነባ የመጣ ነገር ግን ከሌሎች የዓለማችን ባህሎች ጋር ጥሩ የሚባል መስተጋብር የነበረው ከአውሮፓ ጋር ከመካከለኛ ምስራቅ ጋር ከኤዥያ ጋር ከአፍሪካ ጋር ከሁሉም ጋር መስተጋብር የነበረው አሁንም ያለውና በዛ መልኩም የሚቀጥል ማንነት ነው ኢትዮጵያዊነት ማለት ሁላችንም ምንኮራበት ዓለምም አፍሪካም የሚኮራበት ማንነት ነው ብለን እናስቀምጣለን አቶ ነብዩ በጣም ጥሩ ሐሳብ ነው ያነሱት የእርስ በርሳችንስ ግንኙነት ምን ይመስል ነበር እንግዲህ እኛ ኢትዮጵያውያን ከሌላው ዓለም ክፍል ጋር ያለን ግንኙነት እንዳለ ሆኖ ውስጥስ መልከ ብዙ ነን ብሔራችን ብዙ ነው እምነታችን ብዙ ነው ቋንቋችን ብዙ ነው ይሄ ሁሉ ጸጋችን ነው ነገር ግን በታሪክ ሂደት ደግሞ ከትላንት እስከ ዛሬ ስንደርስ የነበረን ግንኙነት ህዝብ ለህዝብ ምን ይመስል ነበር እንግዲህ ከአንድ አካል ወይ ከጥቂት አካል ብቻ የሚመጣ ነገር ሀገር አይገነባም በጣም ደስ የሚለው የኢትዮጵያ ሀቅ ደግሞ ሁላችንም ለኢትዮጵያዊነት ኮንትሪቢዩት አድርገናል እንግዲህ ይሄ ኮንትሪቢዩሽን ተፈጥሯዊ በሆነ ሂደትም የተፈጠረ አለ እንዲሁም ፖለቲካሊ ኮንሺየስ ሆነንም ኮንትሪቢዩት ማድረግ አለብን ብለን ያመጣነው ነገር አለ ስለዚህ ሁላችንም ለኢትዮጵያዊነት መገንባትና እስካሁን እንዲቀጥል ለማድረግ የራሳችን አሻራ አሳርፈናል በተናጥልም በጋራ እንዳልከው የአድዋ ጦርነትን የመከትንበት ወረራ የመከትንበት ኢትዮጵያዊነታችን ምን ያክል የተሳሰረ እንደሆነ በአንዳንድ አጀንዳዎች የሚጎዳ ሲመስል ግን ውስጡ ደግሞ ሲታይ በጣም ጠንካራ እንደሆነ በርግጥ አንድነታችን አጠናክረን እንደ ሀገር መቀጠል እንደምንፈልግ ምናሳይበት የህዳሴ ግድባችን ማየት እንችላለን የተለያዩ ፕሮጀክቶችን ማየት እንችላለን ይሄ ሁሉ ምን ያክል መተባበር እንደምንፈልግ በዛ ላይ በማህበረሰብ ደረጃም ስናየው ሁሉም ከሁሉም ጋር የተጋመደ የተዛመደ የተዋለደ የተዋሃደ መሆኑ ማየት እንችላለን እንዲሁም የሀገረ መንግስቱ አፈጣጠር ስናይ በመደመር በውህደት የጀመረ ነው ከመጀመሪያ ጀምሮ ለምሳሌ ሐበሻ የሚባል ህዝብ ምንድነው ትርጉሙ ከተባለ የተዋሃደ የተደባለቀ ህዝብ ማለት ነው ይሄ የህብረት ኮንሴፕት ነው ስለዚህ ከመጀመሪያው ጀምሮ ኢትዮጵያ በተለያየ አቅጣጫ ስትመሰረት እኔነት ሳይሆን እኛነትን አስቀድሞ ከማንነትና ከቋንቋ በላይ ስልጣኔን መለወጥን ማደግን ከፍ ማለትን አስቀድመን እየገነባን የመጣን ስለዚህ ኢትዮጵያ ስልጣናዊት ሀገር ነች ወይም ሲቪላይዜሽናል ስቴት ነች የምንለው
ከዚህ አንፃር ነው። ከቁርኝነት አንፃርም ስናየው በውስጣችንም በጣም የተሳሰረነን ብዙ ጊዜ እኛ ኢትዮጵያውያን መካከል ከሚነሱ ክርክሮች አንዳንድም ጭቅጭቆች መካከል ብንለው የታሪክ ጉዳይ ነው። ታሪክ ያጋጨናል ብዙ ጊዜ ትላንትን የተመለከተው አረዳዳችን ወይ ደግሞ ግንዛቤያችን ማለት ነው። እስቲ ለርሶ ታሪክ ምንድነው? የኢትዮጵያስ ታሪክ ለምንድነው እንደዚህ ብዙ የተካረረ አቋም እንድንይዝ የሚያደርገን ለምንድነው ብለው ያስባሉ? ጥሩ እንግዲህ ታሪክ የምንለው በጊዜ ሂደት የተፈጸመ ፍጻሜ ነው። ማንኛውም ፍጻሜ ታሪክ ሊባል ይችላል። ያለፈ ጉዳይ አንድ ጉዳይ ነው። ሌላ ጉዳይ ምንድነው? አሁን የምንለው ጉዳይ ነው። እንግዲህ ጊዜ ያለፈ አለ፣ አሁን አለ፣ መጪው አለ። ስለዚህ ታሪክ በእነዚህ ሶስት የጊዜ ክፍልፋይ ማስቀመጥ አለብን። ያለፈው ጊዜ ታሪክ፣ የአሁን ታሪክ፣ አሁን ታሪክ እየሆነ ያለው እየተፈጸመ ያለው፣ የመጪውም ከታሪክ አንጻር ማየት ይቻላል። እንዲያም መጪው ጊዜ ከታሪክ አንጻር ስናየው ባላንስ ለመያዝ ይመቸናል። ምክንያቱ አንድ ነገር ጥሩ ነው መጥፎ ነው የሚለውን ነገር ለማወቅ የግድ ታሪክ እስኪሆን ድረስ ያለፈ ነገር እስኪሆን ድረስ መጠበቅ የለብንም። ስለዚህ አሁንም ምንሰራው ስራ ምናስበውን ሐሳብ ምን አይነት ዋጋ እንዳለው እየመዘንን ከሄድን ጥሩ ታሪክ እንዲሆን አሁን ነው ስራ እየሰራን የምንሄደው ማለት ነው። ታሪክ በዚህ መልኩ እናስቀምጠው። ጥቅሙ ምንድነው ብለን ብናይ ጥሩ ነው። የታሪክ ጥቅም እንግዲህ ከነገ መማር ለአሁኑ ስራ መሻሻል እንዲሁም መጪው ጊዜ በተሻለ መጠን ለማቀድ እጅግ ጠቃሚ ነው። ነገር ግን ታሪክ የግጭት መንስኤ የሚሆንበት አጋጣሚ አለ። በራሱ ስናየው ታሪክ ያን ያክል የግጭት መንስኤ ይሆናል የሚል እምነት የለኝም። ነገር ግን እኛ እንደ መሳሪያ እንጠቀመውና ባለፈው እንዲህ ተደርጎ ስለነበረ በሚል እንደ አጀንዳ በማድረግ የፖለቲካ አጀንዳ በማድረግ የአታካራ ምንጭ እንዲሆን ይደረጋል። ነገር ግን ከዚህ አታካራ በስተጀርባ ያለው ኢንቴንሽን ምንድነው፣ ፍላጎት ምንድነው ተብሎ ሲታይ ጥቅም ነው ያለው። በኢትዮጵያ ደረጃም የሚደረገው የፖለቲካ ትግል ታሪክን ለማስተካከል ያለምም ሳይሆን አሁን እኔ ምን ቦታ ላይ መገኘት አለብኝ የሚል የጥቅም የፖዚሽን የስልጣን ጥያቄ የሚበዛበት ነው። እንዲሁም የአታካራ ምንጮች ናቸው የምንላቸው ጉዳዮችም እንደ ማስፈጸሚያ ነው እንጂ ጥቅም ላይ የሚውሉት በራሳቸው ራሳቸውን የቻሉ ጉዳዮች ናቸው ብዬ የሌሎች ስጅ የለበትም። እዚህ ውስጥ አሁን በኢትዮጵያ መካከል ክፍተት መፍጠር፣ በኢትዮጵያውያን መከፋፈል ያሉ ልዩነቶችን እንደ ጸጋ ሳይሆን እንደ ኢትዮጵያ ማዳከም ያድርገው የሚጠቅሙ ውስጥ ብቻ ሳይሆን የውጭም ኃይሎች አሉና እሱ ነገር ትላንትም ብቻ ሳይሆን ዛሬም ነበረ። ከዚህ አንፃር ኢትዮጵያን ምን መረዳት አለብን? እንግዲህ በውስጣችን ያለው ጉዳይ ቅድምም ስንጠቅሰው የነበረው ነው። ግን ደግሞ ኢትዮጵያ ከትልቅ ሀገር እንደመሆኗ መጠን የምትገኝበት የጂኦ ስትራቴጂክ ቦታም ብዙ ኢንተረስት ያለበት ብዙ ጥቅምም ያለበት ስለሆነ ብዙ ሽኩቻዎች ይመጣሉ። እነዛ ጥቅም አለን የሚሉ አካላት ኢትዮጵያ ከጠነከረች ያው ጥቅሙ ኢትዮጵያ ነች የምትወስደው የሚል ፍርሃትም ስላላቸው ኢትዮጵያ በተለያየ መልኩ ማዳከም ይፈልጋሉ። አንዱ የሚመዙት ነገር ከታሪክ ጋር የተያያዙ አንዳንድ ቁርሾችን ነው። የኢትዮጵያ ሕዝብ ይሄንን በደንብ ይረዳዋል። ታሪካዊ ጠላቶቹ እነማን እንደሆኑ፣ ማን መቼ እንደመጣ፣ የትኛው ጠላት ምን እንዳደረገ በደንብ የሚረዳ ነው። ምን አይነት ምላሽ እንደሰጠንም በባህላችንም ምን አይነት ምላሽ እንደሚሰጥ በደንብ ጠንቅቆ ያውቃል። አሁንም እንደዛ አይነት ፈተና እየቀጠለ ነው። ለምሳሌ ከህዳሴ ግድብ ጋር ተያይዞ ያለው ጉዳይ ስናይ ግብጽ እንግዲህ 13 ዓመት ሙሉ 14 ዓመት ሙሉ እኛ ስንገነባ እሷ ስጮህ እኛ ያሰብነውን አሳክተናል። አሁን ሲገነባ ደግሞ አንዳንድ ተጨማሪ እንቅስቃሴዎች የማድረግ ቴንደንሲ እንዳላት እያየን ነው። ይሄ የተለመደ ነገር ነው። መልኩ ትንሽ ሊቀይር ይችላል። ተዋንያኖቹ ሊበዙ ሊያንሱ ይችላሉ። ነገር ግን የኢትዮጵያ ሕዝብ እና መንግስት አቋም ደግሞ በታሪክ የሚታወቅ ነው። ስለዚህ ከውስጥም ከውጭም የሚነሱ ጉዳዮች አሉ። አዲስ አይደሉም፣ የተለመዱ ናቸው። የኛ ምላሽ ደግሞ እንዳልከው ከአባቶቻችን እናቶቻችን የወረስነው ትልቅ የገድል
ነፃነትን የማስጠበቅ ሉዓላዊነትን የማስከበር ታሪክ ያለን ሀገር እንደመሆናችን መጠን ምን አይነት ምላሽ መስጠት እንዳለብን እንረዳለን። ግን አንድ ኖት ማድረግ እንፈልገው ነገር የታሪክ ጉዳይ ሲነሳ ከኛ በላይ በጣም ዳይቨርስ የሆኑ ልዩነቶች ያሉባቸው ሀገራት አሉ። እንዲሁም በጦርነት በብዙ ጦርነት ያለፉ አውሮፓ እኮ እርስ በራሱ በጣም ብዙ ጦርነት ነው ያካሄደው። አሜሪካም እንደዛ ኢቭን የእርስ በርስ ጦርነትም አካሂደዋል። ቻይናም ከሄድክ እንደዛ ነው። ከተለያዩ ሀገራት ጋር ወደ ግጭት የመግባት ወረራዎችን የማጋጠም እርስ በራሳቸውም የመዋጋት ብዙ ታሪክ አለ። ነገር ግን ታሪክ ላይ ተቸክለን መቅረት የለብንም። ታሪክ እንደ ስፖኪዮ ነው ይባላል። እንደ ስፖኪዮ ነው እንጂ ዋና እይታ ወደፊት ለፊት ያለው ትምህርት ነው የምትወስድበት። ኤግዛክትሊ ምንድነው የሚለው ነገር ለማጤን ነው እንጂ ዛሬህን የተሻለ ለማድረግና መጻኢህን የተሻለ ለማድረግ ነው እንጂ ታሪክን የምታስታውሰው ታሪክ ላይ አይኖርም። ኦልሬዲ እሱ አልፈዋል። በዛ ላይ በታሪክ ካጋጠሙን ችግሮች ይልቅ አሁን ያጋጠሙንና ወደፊት የሚያጋጥሙን ችግሮች ይከፋሉ። ስለዚህ ስለ ታሪክ የተሻኮትን መጪው ጊዜ ላይ የተሻለ ነገር ሳንፈጥር የድህነት አዙሪት ውስጥ እንዳንቆይ ጥንቃቄ ማድረግ አለብን። ይሄ ማለት ልክ መኪና ስትነዳ በስፖኪዮ 5 ደቂቃ ሙሉ ስታይ ከፊት ለፊት እንደምትጋጨው ማለት ነው። ስለዚህ ስፖኪዮን ሰረቅ አድርገ ምንድነው ያለው ዋናው ትኩረት ግን ከፊት ነው። ዋና ትኩረት ግን ከፊት ነው የምታረገው። ስለዚህ ሀገር ማለት ልክ እንደ መኪና እንደ መንዳት አድርገን መውሰድ አለብን። በጣም ቆንጆ ኮንሰፕት ነው። ቅድም ስንጀምር የሀገርነት አንደኛው መገለጫ ብሔራዊ ጥቅም ነው የሚል ነገር አንስተናልና የዚህ የባህር በሩን ጉዳይ እናንሳ። እስቲ መለስ እንበልና በቅድሚያ የኢትዮጵያና የቀይ ባህር ታሪክ ምን ይመስላል? ቀይ ባህርንስ እንዴት አጣን? ጥሩ እንግዲህ ኢትዮጵያ ከቀይ ባህር ውጭ ማሰብ አይቻልም። ኢትዮጵያ የአባይ ምንጭ ነች፣ እንዲሁም የቀይ ባህር አካል ነች። በታሪካችንም ረጅሙ ታሪካችን እንግዲህ ወደ 3000 ዓመት ታሪክ አለን። ከዛ ውስጥ ከቀይ ባህር ጋር ከህንድ ውቅያኖስ ጋር ከተለያዩ የውሃ አካላትም እንቅስቃሴዎችም ዓለም አቀፋዊ እንቅስቃሴዎችም ጋር ተያይዞ ስሟ የሚነሳ ይሄም ዝም ብሎ በአጋጣሚ የሆነ ሳይሆን ከኛ በፊት የነበሩ ኢትዮጵያውያን ይሄ ጂኦ ስትራቴጂ እንዲኖራት አድርገው ስለገነቧት ነው። ዝም ብለን ስለተገኘንበት አይደለም። በትክክል ከኛ በፊት የነበረው ማህበረሰብ ኢትዮጵያዊ የት እንገኝ ብሎ ለምሳሌ ሐበሻ የሚባለው ህዝብ ሲፈጠር በመሃሉ ቀይ ባህር አለ። እስከ የመንም ድረስ የተለያዩ ግንኙነቶች የነበሩበት ነው። እንዲሁም የአክሱም ስልጣኔ ካየን ንግድ ላይ የተመሰረተ ንግዱም ዓለም አቀፋዊ ንግድ በውስጥም በሀገር ውስጥም እስከ ተለያየ የደቡብ የሀገራችን ክፍል የዘለቀ የተለያየ ንግድ ነበረ። እንቅስቃሴዎች መስተጋብሮች ጠንካራ ነበሩ። ግን ደግሞ በትልቁ ዓለም አቀፋዊ ንግድ የሚካሄድበት ቀጠና ነበር። ይሄ እንግዲህ የሀገረ መንግስቱ አመሰራራት የሚያሳይ ነው። ብሔራዊ ጥቅሙንም በዚህ መልኩ ዲፋይን ያደረገ ነው። ከዛ ቀጥሎ የመጣው ትውልድ ደግሞ ይህንን የአባቶችን ታሪክ እየጠበቀ የቆየበት ሁኔታ ነው የነበረው። ዘን ወደዚህ ስንመጣ ደግሞ ከቀይ ባህር እንድንርቅ የተደረገበት ሁኔታ አለ። ይሄ በውስጣችን ድክመትም በውጭም የተለያዩ ጠላቶች አሲረው ኢትዮጵያ ትልቅ ሀገር ነች፣ የባህር በርም ካላት በጣም ገናና ሀገር ነው የምትሆነው። ያው የአድዋ ድል የፈጠረው ድንጋጤ ቀላል አይደለም። በአድዋው ድል አንድን የአውሮፓ ኃይል ብቻ አይደለም ያሸነፍ ነው፣ መላ አውሮፓና በዛ አስተሳሰብ የተሰባሰበ ሁሉም ኃይል ነው ያሸነፍ ነው። ፍርሃት ነበረ ማለት ነው። ኢትዮጵያ ማትቆረጠም ሀገር ነች። በዛ ላይ ደግሞ ከዛ በላይ ከጠነከረች ደግሞ ለኛ አገዛዝ አስተሳሰብ ምትመች አትሆንም በሚል የማሰናከል ተግባር ነው የተሰራው። በዋነኝነት ራሳችን ነው መውቀስ ያለብን መውቀስ ካለብን። ነገር ግን የዓለም አቀፍ ጫናውም ሴራውም ቀላል አይደለም። ግን ደግሞ ሐቅህ ማንም ሊቀምህ አይችልም። ኢትዮጵያ የቀይ ባህር አካል አይደለችም የሚለው እውነታ አይደለም። ስለዚህ ወደ እውነታችን መሄድ አለብን። የራሳችን እውነት ነው፣ የዓለም እውነት ነው፣ የሰው ልጅም እውነት ነው።
የጋራችን ቅርስም ነው። እንግዲህ አንድ የውሃ አካል ያው እንግዲህ ሁላችንም በፈጣሪ እናምናለን። ፈጣሪ የሰጠን ጸጋም እንደመሆኑ መጠን በተለያየ ሴራ ልንቀማ አይገባም። ይህንን የሚፈቅድ መንግስትም ህዝብም ሀገርም አይደለም ኢትዮጵያ። ለጊዜው አንዳንድ ችግሮች ውስጥ ልንቆይ እንችላለን፣ ግን ደግሞ መነሳት ያለበት አጀንዳ ደግሞ ጊዜው ምን አሳጣን? አቶ ነብዩ እንግዲህ ምን አሳጣን? ከብሔራዊ ጸጥታ ጋር በተገናኘ ያሳጣንን ወይም ደግሞ የፈጠረብንን ጫና እናውቃለንና ከቀይ ባህር መገፋታችን ወይም ደግሞ እንዳሉት በአገር ውስጥም በነበረው ያስተዳደር ስህተት በውጭም ጫና እኛ ኢትዮጵያን ወደዚህ ከቀይ ባህር መገፋታችን በኢኮኖሚ እና በአጠቃላይ በብሔራዊ ደህንነት ረገድ ምንድነው ያሳጣን ነገር? እኛ ኢትዮጵያን ማወቅ ያለብን ብዙ ነገር ነው ያጣነው፣ በጣም ብዙ ነገር። ዝም ብሎ ይሄ የትራንስፖርቴሽን አማራጭ ብቻ አድርገን ማየት የለብንም። በትንሹ ካየነው ልክ ኢትዮጵያን ኤርላይንስ አየር መንገድ እንወሰድና እንደዛ አይነት ትልቅ የኩራት ምንጭ የሚሆን የአፍሪካ ትልቅ ተቋም ባይኖረን ብለን እናስብ። ጉዳት መሆኑ በደንብ ይገባናል አይደል? ያ ኩራት ያ በቀላሉ ከዓለም የምንገናኝበት ሁኔታ ይስተጓጎል ነበር ማለት ነው። ወይም የምናውቃቸው የባቡር መስመሮች ባይኖሩ ጉዳቱ ምን እንደሆነ፣ ምክንያቱም እነዚህ ኢንፍራስትራክቸር የሚፈጠሩትም ብሔራዊ ጥቅምን እንዲሸከሙ ለማድረግ ነው። ወይም በየቦታው የሰራናቸው መንገዶች ባይኖሩ ምን ጉዳት እንዳለው ሁላችንም እናውቀዋለን። የባህር በር ደግሞ ከዚህም በላይ ከትራንስፖርቴሽን አማራጭም በላይ ከማንነት ጋር፣ ከታሪክ ጋር፣ ከስነ ልቦና ጋር የተያዘ ነገር ነው። ስለዚህ ምን አጣን ከተባለ እነዚህ ቴክኒካል የሆኑ ጥቅሞች ከማጣት ባሻገር ማንነታችን፣ ታሪካችን፣ ስነ ልቦናችን የነበረ ነገር ነው ያጣ ነው ማለት ነው። የኢትዮጵያ መገለጫ ደግሞ የታሪክ ቀጣይነት ነው። ሂስቶሪካል ኮንቲኒቲ የሚሉት እነ ቻይና ሌሎች ሀገራትም የጠበቁት አካሄዳል። አብዛኛው ታሪኩን አጥቷል። እንደ ኢትዮጵያ እንደ ቻይና ያሉ ሀገራት ግን እንደ ቱርክ መውሰድ እንችላለን። ሂስቶሪካል ኮንቲኒቲ ወይም የታሪክ ቀጣይነት ጥሩ መሰረት ላይ የተገነቡና የራሳቸው እሴት ስላላቸው የታሪክ ቀጣይነትን ማሳካት የቻሉ ናቸው። ኢትዮጵያም የታሪክ ቀጣይነት እያሳካች ነው። ነገር ግን በምልአት እያሳካች ነው ለማለት አያስደፍርም። ምክንያቱ አንዱ የነበረው ብሔራዊ ጥቅማችን፣ ማንነታችን፣ ታሪካችን፣ ስነ ልቦናችን ቀይ ባህር ነው። ስለዚህ ቀይ ባህር የማንነታችን የታሪካችን አካል ነው። የአባቶቻችን የጂኦ ስትራቴጂ ጥቅም የነበረና የኛም ሆኖ መቀጠል ያለበት ነገር ነው። ስለዚህ የቀይ ባህር አጀንዳ የውሃ አጀንዳ ወይም የበር አጀንዳ ትንሽ አድርገን መውሰድ የለብንም። ከቀይ ባህር ጋር ስንገናኝ ከታሪካችን ጋር ነው የምንገናኝ፣ ከማንነታችን እንጎላለን ማለት ነው። እውነት ነው። ስለዚህ ወደ ምልአታችን ወደ ኢትዮጵያዊነት ምልአት ነው ምንሄደው፣ ጎድለን ደግሞ መቅረት አንችልም ማለት ነው። እንግዲህ ክቡር ጠቅላይ ሚኒስትሩ በቅርብ የፓርላማ ውሏቸው ላይ ኢትዮጵያ ከዚህ ከባህር በር አንጻር በጣም ትልቅ ግፍ የተሰራባት ሀገር ነች፣ ቢያንስ እሱን ማንሳት አለብን የሚል ነገር ሲያነሱ ነበር። ሰሞኑን ደግሞ ማህበራዊ ሚዲያ ላይ እንደምንመለከተው የጎረቤት ሀገራት እንግዲህ የባህር በር ይዞ የተገነጠሉም ሀገር እንደዚሁም በተለይ ግብጾች ኢትዮጵያ የቀይ ባህርን ጉዳይ ማንሳት አትችልም የሚል ነገር በተደጋጋሚ በመንግስት ባለስልጣናት ጭምር ሲነሳ ነበርና ኢትዮጵያ እውነት የባህር በር ጉዳይን ማንሳት አትችልም? በቅድሚያ ክቡር ጠቅላይ ሚኒስትሩን ማመስገን እፈልጋለሁ። ይሄንን አጀንዳ በሀገር ደረጃ አጀንዳ እንዲሆን የመሪነት ቀዳሚ መሪነታቸው ስለተወጡ ህዝብም የራሱ አጀንዳ ስለነበረ ያው ተቀብሎት ድጋፉን እየሰጠ ነው ያለውና ያው እውነት ስለሆነ የኢትዮጵያ እውነት ስለሆነ ይሄንን እውነት አላየንም አልሰማንም ብለን መሄድ ስለማንችል አጀንዳ ሆነዋል። ይሄም በለውጡ አመራር ነው እየሆነ ያለው። በተለይ ደግሞ በክቡር ጠቅላይ ሚኒስትራችን የፊት አመራር ነው እየሆነ ያለው። እንግዲህ አጀንዳው አገራዊ ነበረ፣ ምናልባት ሲደፈቅ የነበረ እንደሆነ እናውቃለን። አሁን ጎልቶ ወጥቷል። ከዛም በላይ የዓለም አጀንዳ ሆነዋል። እንዲሁም ሌሎች ሀገራትም ራሳቸውን መጠየቅ ጀምረዋል። የባህር በር የሌላቸው ሀገራት አሉ።
የኢትዮጵያ በእርግጥ የተለየ ነው። ሌሎቹ እንዲሁ በተፈጥሮ ነው የባህር በር ያልነበራቸው የታሪካቸው አካልም አልነበረም። የኛ ግን የራሳችን የነበረ ነገር ነው ያጣነው። የስብዕናችን፣ የተፈጥሯችን፣ የባህላችን፣ የታሪካችን አካል የነበረ ነገር ነው። እና እኛነታችን ነው የተወሰደብን ማለት ነው። እኛነታችን ደግሞ ሌላም ሊያጌጥበት አይገባም። የራሱ ያልሆነ ነገርም መውሰድ የለበትም። ስለዚህ ኢትዮጵያ የተለየ ያደርገዋል ከታሪክ አንፃር፣ እንዲሁም ከህዝብ ብዛት አንፃርም ብዙ ህዝብ ይዛ ለዛም ደግሞ ወደ ባህር በጣም ቀርባ እያለ ባህር በር አልባ የሆነች ሌላ ሀገርም የለችም። የኢትዮጵያ የሀገረ መንግስት አፈጣጠርም ሁኔታም የተለየ ነው። ጥያቄያችንም ከሌላው ለየት ማለት ባህሪ አለው። እንግዲህ ይሄ አጀንዳ ሆኗል። አንዳንድ ኃይሎች ደግሞ ኢትዮጵያ ወደዛ ወደ ቀይ ባህር እንዳትጠጋ ለማድረግ የተንቀሳቀሱ ነው። እንግዲህ እንደተባለው እውነታችን ማንም ሊቀማን አይችልም። እንደዛ የሚንቀሳቀሱ አካላት ደግሞ ከዚህ በፊትም ምናቃቸው በተለያየ ግንባርም አሳፈረን የመለስናቸው ናቸውና በተለይ ግብጽ እንዲህ አይነት አፍራሽ ስራ ስትሰራ በታሪክ ትታወቃለች። ግን አንድም ጊዜም ቀንቷት አያውቅም። በእርግጥ የተለያዩ ታጣቂዎችን ጽንፈኞችን በመፍጠር ረገድ ያሳካቸው ነገር የለም ለማለት አያስደፍርም። ግን ያን ያክል ጉልህ የሆነ ተጽዕኖ እንዳይኖራት አድርገናል። ይሄም ጠላትን የማሳፈር የመመከት ባህላችን አካል መሆኑ እናያለን። አሁንም እየተደረጉ ያሉ እንቅስቃሴዎች ያው ታሪክ ቅድም እንዳልነው በስፖኪዮ አየት ስናደርግ ብዙ ነገር እንዳለን ብዙ ታሪክ እንዳለን እሱንም በደንብ እንደ እሴት ተጠቅመን ከዚህ በኋላም ለሚገጥሙ ችግሮች እንደ መሻገሪያ ያያደረግን መሄድ ይኖርብናል። ኢትዮጵያ ብሔራዊ ጥቅሞቿን እያነሳች ነው። ከዛ ደግሞ ኢትዮጵያ ትላንት ብቻ ሳይሆን ዛሬም ብቻ ሳይሆን ደግሞ ነገምንም ተስፋ ያላት ሀገር እንደሆነች እናውቃለን። የተለያዩ ፕሮጀክቶችም እየተሰሩ እንደሆነ እንመለከታለን። ወደሱ እንመጣለን። ብልጽግና ፓርቲ ግን የሚያስባትና ሊሰራት የሚፈልጋት በተደጋጋሚም ህብረ ብሔራዊት ተብላ የምትገለጸው ኢትዮጵያ ምን አይነት ነች? በርሶ መረዳት ወይም ደግሞ ብልጽግና የሚያስባት ኢትዮጵያ ምን አይነት ኢትዮጵያ ነች? መልካም እንግዲህ እንደ ብልጽግና በህብረ ብሔራዊ አንድነት ነው የምናምነው። አንድ ነን። አንድነታችንን ማጠናክረን መቀጠል አለብን። ግን ደግሞ ወደ ውስጣችን ደግሞ ህብረ ብሔራዊነት አለ። ቅድም እንዳልነው ሁለቱ ጉዳዮች ብቻ ጎልተው ስለሚወጡ ነው እንጂ ማንነት ከተባለ ህብራዊነት ከተባለ የተለያየ የህብራዊነት አይነትም ያለ መሆኑ ማስታወስ ያስፈልጋል። ጸጋዎቻችን ላይ ስናይ ደግሞ ህብረ ብሔራዊነታችን ሀብታችን ነው። ይህንን ያጡ ሀገራትም አሉ በነገራችን ላይ። ስለዚህ የእድገት ምንጭ አድርጎ መጠቀም ይቻላል። እየሆነም ነው የመጣው። ኢቭን ኮምፒቲሽን ቢኖርም እሱ ጤናማና ዲሞክራሲያዊ ቢሆን እንዲያም ለሀገረ መንግስት ግንባታ መፋጠን እጅግ ትልቅ አስተዋጽኦ ነው የሚኖረው። ስለዚህ ብዝሃነታችን ህብረ ብሔራዊነታችን እንደ ጸጋ ነው መንቆጥረው። እንደዛም ነው በታሪክም የቆየው። በተወሰነ መልኩ በጊዜ ሂደት የተፈጠሩ አንዳንድ ሽኩቻዎች ያን ያክል ትልቁ ምስል እንድንረሳ የሚያደርገን አይደለም። እንደ ብልጽግና ደግሞ በህብረ ብሔራዊ አንድነት ስለዚህ ሁለቱ ሚዛን ጠብቆ እንዲሁም እንደ እሴቱ ነው። አንድነታችንም እሴት ነው፣ ህብረ ብሔራዊነታችንም እሴት ነው። ሁለቱ ስናመጣው ደግሞ ትልቅ እሴት ይሆናል። እሱ ደግሞ ለሀገረ መንግስት ግንባታ በማዋል ከነበሩብን የአዙሪት ችግሮች እንድንወጣ የሚያግዘን ነው። በፍጥነትም እየወጣን ነው የምንገኘው። ስለዚህ በዚህ ደረጃ ወደ ብልጽግና የምናደርገው ጉዞ የተቃና የተሳካ እንደሚሆን ምንም ጥርጥር የለውም። ከኢኮኖሚስ አንፃር መስራት የሚፈልጋት ሀገር ምን አይነት ነች? አሁን እንዳልነው የህዳሴ መጠናቀቅ፣ የተጀመሩ ፕሮጀክቶች፣ የዜማ ዳበሪያ፣ የአየር መንገድ እያልን ብዙ ምንዘረዝራቸው አሉ። የከተሞችም ለውጥ፣ የኮሪደርና እያልን የምናስባቸውና ብልጽግና ኢትዮጵያን ወዴት ነው መውሰድ የሚፈልገው ከኢኮኖሚ አንፃር? ጥሩ። ከኢኮኖሚ አንፃር ብልጽግና የሚያስባት ኢትዮጵያ የበለጸገች ኢትዮጵያ ነች። ብልጽግና ስንልም ሁለንተናዊ ብልጽግና ነው። የቁስ ሀብት ብቻ ሳይሆን የመንፈስ ሀብትም ነፃነትም የተሟላ ሰላም ሁለንተናዊ ሰላም አቺቭ ለማድረግ ነው እየሰራ ያለው። ይሄ እንግዲህ ብልጽግና በተለይ ሁለንተናዊ ሲሆን ደግሞ በጣም ግዙፍ እሳቤ ነው። ከዚህ በፊት እንደሚታወቀው የኢኮኖሚ ለውጥ እድገት በሚል
በተወሰነ እሱም የራሳችን የሆነ ህልምም አልነበረም ያው የተለያዩ የዓለም አቀፍ ተቋማት በሚሰጡን በሚፈቅዱልን ደረጃ ነበረ ስናስብ የነበረው አሁን ግን እንደ ሀገር ሉዓላዊ ነው እንዳልነው ሙሉ ሉዓላዊነታችንን ተጠቅመን የፖሊሲ ነፃነታችንን ተጠቅመን ለኢትዮጵያ የሚያስፈልገው ብልጽግናና ሁለንተናዊ ብልጽግና ነው በሚል ክሊር አድርገናል እንግዲህ ይሄ ጣሪያ ነው የምኞት የሐሳብ የፍላጎት ጣሪያ ነው ይሄ ጣሪያ የነካ ፍላጎትና አስፓይሬሽን ደግሞ ዝም ብሎ የመጣ አይደለም ከኢትዮጵያዊነት ነው የሚነሳው ካለን አቅም ካለን ታሪክ ካለን ጸጋ ነው የሚነሳው ኢትዮጵያ በ20 ዓመት ውስጥ የበለጸገች የምትሆንበት ትልቅ እድል ነው ያላት እንግዲህ ያሉን ሀብቶች ቆጥረን ማንጨርሳቸው እንደሆኑ እያየን ነው በተለይ ደግሞ አሁን ለልማት ለብልጽግና ያለን አተያይ ብቻ ሳይሆን አፈጻጸማችንን በዛ ልክ ጥሩ እየሆነ ነው የህዳሴ ግድብ መጠናቀቅ ጠቅሰሃል ከተሞች ባጭር ጊዜ 1 ዓመት ተኩል በሆነ ጊዜ አዲስ አበባ ምን ያክል እንደተቀየረች እያየን ነው ሌሎች ከተሞችም አሁን ደግሞ የኮሪደር ልማቱ ወደ ገጠርም እየገባ ነው ስለዚህ ያስቀመጥነው ግብ ምን ያክል ሊሳካ እንደሚችል በተጨባጭ እየታየ ነው ህዝብም ለዚህ ያለው ድጋፍ እየገለጸ ነው ስለዚህ ብልጽግና የሚያስባት ኢትዮጵያ በሁለንተናዊ መንገድ የበለጸገች ሆና ራሷ ከችግር ያላቀቀች ከድህነት ያላቀቀች ለሌሎች ደግሞ አርአያ የምትሆንና የምትደግፍ የምታግዝ የምትረዳ ሀገር እንድትሆን ለማድረግ ነው ይሄ ደግሞ የአመራሩ ሚና በጣም ትልቅ ነው በተለይ የቁንጮ አመራር ሚና ትልቅ ነው ከዚህ አንፃር ደግሞ የክቡር ጠቅላይ ሚኒስትራችን መሪነት ደፋር ቆራጥና ዕውቀትና እውነት መሰረት ያደረገ አመራርን በደንብ እየተገለጠ እየተተገበረ ያለበት ሁኔታ ነው ያለው እንግዲህ እነዚህ ነገሮች እንዳሉ ሆነው ኢትዮጵያ ወደፊት እየተራመደች ወይ ደግሞ ወደፊት ለመስፈንጠር ሙከራ እያደረገች እንዳለ ቢታወቅም ለመጎተት ደግሞ የሚደረጉ ሙከራዎች አሉ ያ ደግሞ ዋነኛ መገለጫው በተለያዩ አካባቢዎች የምናቸው የጸጥታ ችግሮች ናቸው የጸጥታ ችግሮቹን እርሱ እንዴት ነው የሚገልጿቸው እነዚህ ሙከራዎች መጀመሪያ ተፈጥሯዊና ሳይንሳዊ በሆነ መልኩ ማየት ያስፈልጋል ማንኛውም እንቅስቃሴ ጎታች የሆነ ነገር ይገጥመዋል ወደፊት ለመሄድ ስትፈልግ ወደ ኋላ የሚጎት ነገር ይኖራል ወደ ላይ መዝለል ስትፈልግ ወደ ታች የሚስብህ ግራቪቲ የሚባል ነገር ይኖራል ስለዚህ ይሄ ተፈጥሯዊ ነው እንዲህ አይነት ተፈጥሮ ውስጥ እንዴት ነው የምትንቀሳቀሰው ወደፊት የመስፈንጠር ኃይል አለ የሚጎትት ኃይል አለ እዛውም እንድትቆይ ሊያደርግ የሚፈልግ ኃይል አለ ይሄ በፊዚክስም ብንወስደው በጣም ተፈጥሯዊ የሆነ ነገር ነው እንደ ያን ያክል የተለየ ችግር አይደለም እንደ ሀገር ስታስብ ለመለወጥ ስታስብ ደግሞ ለውጥ የሚፈልግ ኃይል አለ እንዲሁ ቆሞ መቅረት የሚፈልግ ኃይል አለ ምናልባት ጥቅሜ እዚህ ነው ያለው ብሎ ሊያስብ ይችላል ወደ ኋላ የሚጎትትም አለ ከጎተትኩት ነው የምጠቀመው ብሎም ሊያስብ የሚችል ኃይል ይኖራል እንግዲህ ከሁሉም የተሻለው ያው ወደፊት መሄድ ነው ምክንያቱ ተፈጥሮም እንደዛ ነው ወንዞች ይፈሳሉ ንፋሳት ይነፍሳሉ ዓለም እንዳለ እንቅስቃሴ ውስጥ ነች ግስጋሴ ውስጥ ነች ካለ መኖር ወደ መኖር መምጣት ከትንሽነት ወደ ትልቅነት መምጣት ይሄም የተፈጥሮ ህግ ነው ስለዚህ እንበለጽጋለን ስንል የተፈጥሮ ህግም ስለሆነ ነው የሰው ተፈጥሮም ስለሆነ ነው ስለዚህ በዚህ ዙሪያ የሚያጋጥሙ ችግሮች ተፈጥሯዊ ናቸው የተሻለው የሚያሸንፈው ደግሞ መንቀሳቀስን መለወጥን ማደግን ነው ስለዚህ እዚህም እዛም ይታዩ ግጭቶች ምንጫቸው ምን እንደሆነ ይታወቃል አንዳንዱ እድገት ከመጣ ኢትዮጵያ ከበለጸገች የኛ ጥቅም ይነካል እኛ ኋላ እንቀራለን በሚል ስሜት ነው የውጭም የውስጥም ካየን ማለት ነው አሁን እዚህም እዛም ግጭት እየፈጠሩ ያሉ አካላትም ሀገር ማስተዳደር ስለሚችሉም አይደለም የተወሰነ ቁንጽል የሆነ ብሔራዊ ያልሆነ ጥቅም ስላላቸው ያችን ለማስፈጸም ነው ስለዚህ ትልቅ ራዕይ እንኳን ቢኖራቸው መልካም ነበር ግን የኮሰሰ እሳቤ ይዘው ግብ ይዘው እየተንቀሳቀሱ ያሉ አካላት ናቸው ይሄም በታሪክ ሲገጥመንና ስንሻገረው የነበርነው ነገር ነው ስለዚህ በተመሳሳይ መንገድ እንዲሁም አሁን የጨመርነው ዕውቀትና ተሞክሮም ጨምረን የምንመክተው መሆኑ ግልጽ ነው የሚሆነው ማለት ነው እነዚህ ሁሉም ነገር የየራሱ የሆነ ክፍተት ችግር ይገጥመዋል መድኃኒት እንኳን የራሱ የሆነ ተጓዳኝ
ሳይድ ኢፌክት የሚባል ችግር ይፈጥራል። ስለዚህ እነዚህ ሁሉ መስተጋብሮች ናቸው ብሎ መቀበል መውሰድ ልክ ቅድም እንደ ብዝሃነትን መቀበል የሚለውን ነገር አልቀበልም ስትለው ነው ደግሞ ኢምፓክቱ በጣም እየባሰ የሚመጣውና በዛ ልክ ችግሮች እንደሚያጋጥሙ ስለሚታወቅ ችግሮችን መረዳት መቀበል መፍታት መመከት ያለብህን ደግሞ እየመከት በመሄድ በዛ መልኩ ያሰብከው አላማ ላይ መድረስ ይቻላል። እንግዲህ የመጨረሻ ጥያቄ ላድርገውና በኢኮኖሚው በተለያየ መንገድ እየተሰሩ ያሉ ስራዎች አሉ። በብሔራዊ ጥቅምን ለማስከበር ደግሞ እየተሰሩ ያሉ ስራዎች አሉ። በአባይም በቀይ ባህር የማዳበሪያ ፋብሪካ እየተገነባ ነው። የኒውክሌር ለሰላማዊ መንገድ እየተሞከረ ነው። የቤቶች የ1.5 ሚሊዮን ቤቶች ከዛ የኤርፖርት ግንባታ አለ። የኢኮኖሚ ሪፎርም እየተሰራ እየተሞከሩ ያሉ ነገሮች አሉ። በትምህርት በጤና እየተሞካከሩ ያሉ ነገሮች አሉ። እነዚህ ሁሉ ሲሳኩ ብዙ ሌሎች ዓለም አቀፍ ጥናቶችም እንደሚያሳዩት በ20 ዓመት ጊዜ ውስጥ ኢትዮጵያ የተሻለ የኢኮኖሚ እድገት ያላት እና መካከለኛ ገቢ ያላት ሀገር ትሆናለች የሚል ነገር ብዙ ያነሳሉና ከ20 ዓመት በኋላ ኢትዮጵያ ምን መልክ ይኖራታል ብለው ያስባሉ? እንግዲህ እንደ ፓርቲ ያስቀመጥነው እቅድ ነው ልነግርህ የምችለው። ያው የተለያዩ ግምቶች ይኖራሉ። ያው የኢትዮጵያ አቅም ስለሚታወቅ በተለያየ መልኩ ኢትዮጵያ በምን ያክል ጊዜ ምን ላይ መድረስ ትችላለች የሚለው ሀሳቦች ይነሳሉ። እንደ ብልጽግና በቀጣይ 20 ዓመታት በዓለም ደረጃ አሉ ከሚባሉ 11 ትላልቅ ኢኮኖሚዎች አንዷ ትሆናለች የሚል ራዕይ ያስቀምጦ ነው የሚሰራው። ስለዚህ በየደረጃው በየ5 ዓመቱ እንደርሷለን ብለን ያስቀምጥነው አለ። እስካሁን ወደ ሚጨበጥ ብርሃን እንደርሳለን ብለን በ2018 አቀደን ይህንን ካቀድነውም በላይ ያሳካንበት ሁኔታ ነው ያለው። ለምሳሌ የጥቅል አመታዊ ምርታችን ካየን 9.2% ደርሷል። ምናልባት በአንድ ወይ በሁለት ሩብ ዓመት ደግሞ ወደ 10% ሊያድግ የሚችል ስለዚህ ይሄ የሁለት አሃዝ ኢኮኖሚ ወደ መሆንም የሚደርስ ነው የሚሆነው ማለት ነው። ስለዚህ በ2018 ወደሚጨበጥ ብርሃን እንደርሳለን ብለን ይህንን አሳክተናል። የተቀሩ ጉዳዮችንም በዚህ ዓመት እናጠናቅቃለን። በቀጣይ 5 ዓመት ደግሞ የአፍሪካ ተምሳሌት የኢኮኖሚም የሁለንተናዊ ብልጽግና ተምሳሌት ለመሆን ነው እየሰራን ያለነው። በቀጣይ 5 ዓመት ደግሞ ከዓለም አሉ ከሚባሉ 11 ግዙፍ ኢኮኖሚዎች ይሄ ማለት የብልጽግናን እስከ መቀዳጀት ምንደርስበት ጊዜ ነው። ከዛ በኋላም ሁለንተናዊ ብልጽግና እያደረጉ ለመሄድም አመቺ ይሆናልና ከዚህ አንፃር ትልቅ ሀገር እንደመሆናችን ትልቅ ሕዝብ እንደመሆናችን መጠን ትልቅ ራዕይ ያስቀምጠን እየሰራን ነው። እንደ መንግስትም እንደ ፓርቲም ተቀናጅተን ጠንካራ ፓርቲ ለጠንካራ መንግስት፣ ጠንካራ መንግስት ደግሞ ለጠንካራ ሀገር በሚል ግልጽ የሆነ ራዕይ ያስቀምጠን እየተጓዘን ያለ ነው። ለዚህም የህዝቡ ሚና በጣም ትልቅ ነው። አመራሩ ሌት ከቀን የሚሰራ ነው። እንዳየነው የተለያዩ ፕሮጀክቶች በአጭር ጊዜ እንዴት እንደሚፈጸሙ 24 ሰዓት መስራት እንዳለብን ያሳየ ነው። ከዚህ በፊት 8 ሰዓት ብቻ ሰርተን ቤታችን ምንገባ አሁን 24 ሰዓት ሙሉ የምንሰራና ውጤት በፍጥነትና በፈጠራ እንዲሁም በዝላይ የምንፈጥር መሆኑ እየታየ ነው። ስለዚህ መጻኢ ጊዜያችን ብሩህ ነው። እዚህም እዛም የሚታዩ አንዳንድ ኮሽታዎች ጊዜያዊ ናቸው፣ በቀላሉም ሊፈቱ የሚችሉ ናቸው። ስለዚህ ዋናው ትኩረታችን ትልቁ ምስል ላይ ትልቁ መጻኢ እድላችን ላይ በማድረግ ከተጓዝን ኢትዮጵያ ወደ አይቀሬ የሆነውን የብልጽግና ደረጃ ትደርሳለች። እሺ አቶ ነብዩ እንግዲህ በጣም ነው እናመሰግነው። ሰፊ ቆይታ ነው ያደረግነው። ሌላ ጊዜም ደግሞ እንደዚህ ተገናኝተን ሌሎች ሀሳቦችን እንደምናነሳ ተስፋ አደርጋለሁ። ለዛሬ ግን በጣም አመሰግናለሁ። እሺ እኔም በዚህ ርዕሰ ጉዳይ ላይ ሀሳብ እንደሰጥ እድል ስለሰጣችሁኝ እጅግ አድርጌ ነው ማመሰግነው። እሺ እናመሰግናለን። ተመልካቾች እናንተንም እናመሰግናለን። በፋና ሚዲያ ኮርፖሬሽን ላይ የወል እውነት ፕሮግራም ነበር ስትከታተሉ የቆያችሁት። በያላችሁበት መልካም ጊዜ ይሁንላችሁ።